ሰላም እንዴት ናችሁ? በዛሬው ቪዲዮአችን ላይ የጣሊያን ዩኒቨርሲቲዎች ውስጥ አንዱ የሆነው ዩኒቨርሲቲ ኦፍ ፒሳ የስኮላርሺፕ አፕሊኬሽን ፕሮሰሱ ኦፕን ስለሆነ እንዴት አፕላይ እንደምናደርግ ኤቭሪ ስቴፕን እና የሚያስፈልጉትን ሪኳየርመንቶችንም ቀደም ብለን እናያለን። ዩኒቨርሲቲ ኦፍ ፒሳ ጣሊያን ውስጥ ከሚገኙ ዩኒቨርሲቲዎች ውስጥ አንዱ ሲሆን ከዛ በተጨማሪ ደግሞ በጣሊያን ገቨርንመንት ስኮላርሺፕ ከሚሰጣቸው ወይም ደግሞ ስኮላርሺፕ ከሚያገኙ ዩኒቨርሲቲዎች ውስጥ አንዱ ስለሆነ ቀድመን አድሚሽኑን ለማግኘት እንዴት ስኮላርሺፑን አፕላይ እንደምናደርግ ስቴፕ በስቴፕ የምናይ ይሆናል። መጀመሪያ ወደ ክሮም ላይ ወይም ያላችሁ ብሮዘር ላይ ጉግል ላይ ገብታችሁ ዩኒቨርሲቲ ኦፍ ፒሳ ብላችሁ ትጽፋላችሁ። እንደምትመለከቱት ዩኒቨርሲቲ ኦፍ ፒሳ ብላችሁ ጽፉ እንደዚህ አይነት ይመጣላችኋል። የዩኒቨርሲቲ ጉግል ላይ ዩኒቨርሲቲ ኦፍ ፒሳ ኦፊሻል ዌብሳይት ነው መጀመሪያ ላይ ይመጣላችሁ። ግን መጀመሪያ ላይ የመጣውን ሊንክ ከፈታችሁ አፕላይ ማድረጊያውን ቦታ ማግኘት ውስጥ ትንሽ ስለሚያስቸግር እዚህ ሶስተኛ ላይ ያለውን ማስተርስ ዲግሪ ፕሮግራምስ የሚለውን እንነካውና ለዲግሪም ለማስተርስም ለፒኤችዲም አሉ። ሁሉንም እንዴት እንደምናይ እንዴት አፕላይ እንደምናደርግ አብረን እናያለን። ግን ማስተርስ የሚለውን የነካ ነው ወደ ትክክለኛው ዌብሳይት ለማግኘት እንዴት እንደምንገባ ማለት ነው። ከዛ መቀጠል ወደ ሆሙ እንመለሳለን። ወደ ዋናው ዌብሳይት ሆሙ ላይ እንመለሳለን። ከዛ በኋላ እዚህ ጋር ስተዲ የሚል አለ። ስተዲ ላይ ከነካም በኋላ እንደምታዩት ስተዲ ፕሮግራምስ የሚል አለ። እዚህ ጋር ብዙ አይነት ዝርዝሮች አሉ። ከነሱ ውስጥ ስተዲ ፕሮግራም ትረጅ እዚህ ጋር ስተዲ ፕሮግራም ብትለውን እንነካለን። ከዛ በኋላ እንደምታዩት ስተዲ ፕሮግራም ቶቲን እንግሊሽ አለ፣ ሰመር ስኩል ባችለር እንደ ማስተርስ ፕሮግራም። ግን እነዚህ በጣሊያን ስለሆኑ እንግሊሽ ቶት የሚለውን ነው የምነካው። ፕሮግራም ቶቲን እንግሊሽ የሚለውን የመጀመሪያውን እንከፍተዋለን ነው። እሱን ስከፍቱት እንደምታዩት ያው የዲግሪ ፕሮግራሞች አሉ፣ የባችለር ዲግሪ፣ ማስተርስ፣ ፒኤችዲ ሁሉም ፕሮግራሞች እዚህ ጋር ማግኘት ይችላላችሁ። እዚህ ጋር ከዛ መርጣችሁ የፈለጋችሁትን እናንተ አፕላይ የምታደርጉትን ታደርጋላችሁ ማለት ነው። ለምሳሌ ባችለርን ብናየው እንደምታዩት በባችለር ስር ሁለት ፕሮግራሞች አሉ። ባችለርስ ኢን ዲግሪ ኢን ሁማኒቲስ እና ባችለርስ ዲግሪ ኢን ማኔጅመንት ፎር ቢዝነስ ኤንድ ኢኮኖሚክስ። በሁለቱ ፕሮግራሞች 12ኛ ክፍል የጨረሳችሁ ባችለራችሁን በእነዚህ አፕላይ ማድረግ ትችላላችሁ ማለት ነው። እኛ አሁን ለማስተር ስለሆነ አፕላይ የምናደርገው የማስተርሱ ላይ እንሄዳለን። እንደምትመለከቱት ከባችለር ቀጥሎ እዚህ ጋር ማስተርስ ዲግሪ ፕሮግራምስ የሚል አለ። ቲዩር ማስተርስ ፕሮግራም ናቸው። ማስተርስ ፕሮግራም ላይ ሲገቡ እንደምታዩት በማስተርስ ዘርፍ በጣም ብዙ አይነት ዲፓርትመንቶች በጣም ብዙ ፕሮግራሞች አሉ። ከነሱ ውስጥ መጀመሪያ ላይ እንደምታዩት ቱቶሪያል ፎር ዲግሪ ፕሮግራም ሄልድ ኢን እንግሊሽ አድሚሽን ኤግዛም ያላቸውና ኤግዛም የሌላቸው እንትኖች አሉ። ኤግዛም ያላቸውና ኤግዛም የሌላቸውን ለይታችሁ ማወቃላችሁ። ወይም ደግሞ እናንተ የምትፈልጉት ዲፓርትመንት ኤግዛም ሊኖረው ይችላል። ስለዚህ እንትኑ ይለያያል። ፕሮሰሱ አፕላይ ያደራረጉም ኤግዛም ያለውና ኤግዛም የሌለው ስለሚለያይ መጀመሪያ ኤግዛም ያላቸው እንትኖች ምን እንደሆኑ እናያቸው። ኤግዛም ያላቸውን ፕሮግራሞች ስንነካ ፋይሉን ዳውንሎድ ማድረግ ጀምሯል። ፋይሉን እንከፍተዋለን። ከዛ እንደምታዩት ኒውሮ ሳይንስ እና ማቴሪያል እንደ ናኖ ቴክኖሎጂ የሚሉት እነዚህ ሁለቱ ፕሮግራሞች የፈተና አላቸው። ስለዚህ እነሱን አፕላይ ያደረጋቸው ስቴፓቸው ስለሚለይ ከዚህ በታች እንዴት እንደሚደረግ ስቴፕ አለ። እዚህ ጋር እንደምታዩት this is the guide to apply to the master's degree program held in English with an admission exam ያላቸው እነዚህ ሁለቱ ዲፓርትመንቶች ሁለቱ ፕሮግራሞች ብቻ ናቸው። ሌሎቹን የምታደርጉ ከሆነ ኤግዛም ስለሌለው እሱን ደግሞ እንዴት አፕላይ እንደምናደርግ እሱን ስቴፕ ባይ ስቴፕ እናያለን። ግን እነዚህ ሁለቱም ፕሮግራሞች ከሆነ የምፈልጉት አፕላይ ያደራረጉ ፕሮሰሱ ስለሚለይ እዚህ ጋር ሁሉም ስቴፕ ባይ ስቴፕ እያንዳንዱ አለ። ይህንን አይታችሁ በዚህ መልኩ አፕላይ ታደርጋላችሁ ማለት ነው። እኛ ኤግዛም የሌላቸውን ስለሆነ አፕላይ የምናደርገው ከዚህ ጋር ያው እንደምታዩት ብዙ አይነት የማስተርስ ፕሮግራሞች አሉ። ማስተርስ ኢን ኤሮስፔስ ኢንጂነሪንግ አለ፣ አርቲፊሻል ኢንተለጀንስ እንደ ኮምፒውተር ኢንጂነሪንግ አለ፣ ሳይበር ሴኩሪቲ፣ ኮምፒውተር ሳይንስ፣ ዳታ ሳይንስ፣ ኢኮኖሚክስ፣ ኤክስፕሎሬሽን እንደ አፕላይድ ጂኦፊዚክስ፣ ማስተርስ ኢንፎርማቲክስ። እነዚህ ሁሉ የማስተርስ ፕሮግራሞች ብዙ ናቸው። እነዚህ ሁሉ አፕላይ ማድረግ ይችላላችሁ። እነዛ ሁለቱን ዲፓርትመንት ቀደም ያየናቸው የምትፈልጉ ከሆነ ግን ኤግዛም ስላላቸው አፕሊኬሽን ፕሮሰሳቸውም ስለሚለይ በዚህ ስቴፕ ሳይሆን በዛ ባስቀመጠላችሁ ስቴፕ መሰረት አፕላይ ታደርጋላችሁ ማለት ነው። እነዚህ ኤግዛም የሌላቸውን ደግሞ አፕላይ እንዴት እንደምናደርግ አብረን የምንሆናል። ከነዚህ ውስጥ ስመርጡ ከዲግሪያችሁ ጋር የሚገናኝ ዲፓርትመንት ቢሆን ሞር የተሻለ ነው። ምክንያቱም ገብታችሁም እንትኖቹን ስታዩቸው ፕሮግራሞቹን ስታዩቸው የሚፈልጉት ዲግሪያችሁን ላይ የሚፈልጉት እንትኖች አሉ። የሚፈልጓቸው ዲፓርትመንት ከዚህ ዲፓርትመንት መምጣት አለባችሁ ነው የሚሉ ሪኳየርመንቶች ስላሉ ከዲግሪያችሁ ጋር የሚገናኝ ወይም በዲግሪያችሁ የሚቀጥል ዲፓርትመንት ማስተርሳችሁን
ብትመርጡ የተሻለ አክሴፕታንስ ሬት ይኖራቸዋል ነው። ሶ እኔም ከወሰድኩት ዲግሪ ጋር የሚገናኝ ለመምረጥ እዚህ ጋር ማስተርስ ኢን ኤክስፕሎሬሽን እንደ አፕላይድ ጂኦፊዚክስ የሚል አለ። እሱን እመርጣለሁ ማለት ነው። ከዛ እንደዚህ የምፈልጉትን ዲፓርትመንት ስመርጡ በምታዩት መልኩ ሙሉ ኢንፎርሜሽኑን ያመጣላችኋል። ስተዲ ፕሮግራሙን፣ አድሚሽን ሪኳየርመንት፣ ለአድሚሽን የሚያስፈልገው ሪኳየርመንት ሁሉ ነገር እዚህ ጋር ያመጣላችኋል። እኛ ግን ወደ ውስጥ ገብተን እንዴት እንደምናይ እናየዋለን። እዚህ ጋር አፕሊኬሽን ፖርታል የሚል አለ አፕላይ ለማድረግ ማለት ነው። ሶ የምፈልጉትን ፕሮግራም ከመርጣችሁ በኋላ አፕሊኬሽን ፖርታል የሚል ትላለች። አፕሊኬሽን ፖርታል የምትለዋል ስትነኳት እንደዚህ ሎጊን የምታደርጉበት የመጀመሪያችሁ ከሆነ ደግሞ ሬጂስተር የምታደርጉበትን ኢንተርፌስ ያመጣላችኋል። እኛ ሬጂስተር ነው የምናደርገው። ከዛ በፊት ግን ሲ አቬለብል ዲግሪ ፕሮግራምስ የሚል እዚህ ጋር አለ። ሊስት ኦፍ እንግሊሽ ፕሮግራምስ አቬለብል ዲግሪ አሁን ላይ ኦፕን ነው ወይ አፕላይ ለማድረግ ኦፕን ነው ወይ የሚለውን ለማየት እናንተ የፈለጋችሁ ዲፓርትመንት ኦፕን ነው አይደለም የሚለውን እዚህ ጋር ነው የምታዩት። ስለዚህ እቺ ሊንክ ገብተን እናያለን ማለት ነው። እንደምታዩት ኢንጂነሪንግ ስል እነዚህ ሁሉ ፕሮግራሞች አሉ። ሁሉም ኦፕን ናቸው። ኒውክሊየር፣ ሳይበር፣ አርቲፊሻል ኢንተለጀንስ፣ ኮምፒውተር ሳይንስ፣ ኮምፒውተር ኢንጂነሪንግ ሁሉም ኦፕን ናቸው። እዚህ ጋም ናቹራል እንደ ማቴማቲክስ፣ ፊዚክስ እንደ ናቹራል ሳይንስ ላይ ያሉትም ሁሉም ኦፕን ናቸው። እንደምታዩት አፕላይድ ኤንድ ኤክስፕሎሬሽን ጂኦፊዚክስም ኢንፎርሜሽን አለ። እንደገና ኮምፒውተር ሳይንስ አለ፣ ዳታ ሳይንስ፣ ባዮቴክኖሎጂ እነዚህ ሁሉ ኦፕን ናቸው። ስለዚህ እናንተ የምትፈልጉት ዲፓርትመንት አሁን ላይ አፕሊኬሽን ፕሮሰሱ ኦፕን ነው አይደለም የሚለውን እዚህ ጋር መጣችሁ ቼክ ታደርጋላችሁ። ከዛ በተጨማሪ ግን ሪኳየርመንቶቹ እናንተ የፈለጋችሁት የመረጣችሁትን ዲፓርትመንትም ሪኳየርመንት ማየት አለባችሁ። ሶ እኛ የመረጥነው አፕሊኬሽን አፕላይድ እንደ ኤክስፕሎሬሽን ጂኦፊዚክስ ስለሆነ የእሱን የሚያስፈልጉት ሪኳየርመንቶች እዚህ ጋር እንደምታዩት ሊንክ አለ። እዚህ ጥግ ያለችዋል ሊንክ ትነኩና እሷን ስነኩት ያው እንደዚህ ሙሉ ኢንፎርሜሽን ያመጣላችኋል ማለት ነው። ሶ አድሚሽን ሪኳየርመንት ይላል። አድሚሽን ሪኳየርመንት ፎር ቱ ዘ ማስተርስ ዲግሪ ኢን ሳብጀክት ሳቲስፋይንግ ዘ ፎሎዊንግ ሚኒመም ሪኳየርመንት ሚኒመም ሪኳየርመንቶቹ እኛ የመረጥነው ዲፓርትመንት ማለት ነው። ለሱ የሚኒመም ሪኳየርመንት ብሎ ያስቀምጠው እዚህ ጋር ቶታል ኦፍ 20 ኢሲቲኤስ ኢን አት ሊስት ዋን ኦፍ ዘ ፎሎዊንግ ሳይንቲፊክ ዲሲፕሊን ይላል። ከነሱ ውስጥም ማትስ፣ ፊዚክስ፣ ኬሚስትሪ እና ኢንፎርማቲክስ እነዚህ ላይ ቢያንስ 20 ኢሲቲኤስ መውሰድ አለብን ዲግሪያችን ላይ ማለት ነው። እንደገና ደግሞ የቶታል ኦፍ 60 ኢሲቲኤስ ኢን ዘ ፎሎዊንግ ሳይንቲፊክ ዲሲፕሊናሪ ሴክተርስ እና ኢንጂነሪንግ፣ ፊዚክስ እንደ ጂኦሎጂ ይላል። ሶ በብዛት የኢትዮጵያ ዩኒቨርሲቲዎች ላይ ክሬዲት አወር ተብሎ የሚቀመጡት ማለት ነው። ስለዚህ በክሬዲት አወራችሁ ላይ ይህን ያክል ክሬዲት አወር እነዚህ ፊልዶች መኖር አለባቸው ማለት ነው። ከዛ በተጨማሪ ግን አፕሊካንትስ ካሚንግ ፍሮም ያው ይህን ዲፓርትመንት አፕላይ ለማድረግ ዲግሪያችሁን የጨረሳችሁበት ዲፓርትመንቶች መሆን ያለባቸው ብሎ እዚህ ጋር ጂኦሎጂካል ሳይንስ በጂኦሎጂ፣ ኢንቫይሮንሜንታል ሳይንስ፣ ፊዚክስ፣ ሲቪል፣ ኢንቫይሮንሜንታል ኢንጂነሪንግ፣ ቴሌኮሙኒኬሽን ኢንጂነሪንግ እነዚህ በቃ እዚህ ጋር ያሉት አሉ። ከነዚህ ዲፓርትመንቶች መሆን አለበት። ከነዚህ ውጭ ከሆነ አክሴፕት የመሆን ሬቱ በጣም ሎ ነው። አክሴፕትም ላይ ያደርጉ ይችላሉ። ሶ ከነዚህ ዲፓርትመንቶች ከሆነ ግን አክሴፕታንስ ሬታችሁ ከፍ ይላል ማለት ነው። ስለዚህ ከነዚህ ዲፓርትመንት አሁን እኔን የመረጥኩበት ምክንያት እኔ ዲግሪን በጂኦሎጂ ስለጨረስኩ ነው። ሶ እናንተም የጨረሳችሁት ዲፓርትመንት ዲግሪያችሁ የሚቀጥል ቢሆን ሞር የተሻለ ነው ማለት ነው። ከዛ በተጨማሪ እዚህ ጋር ሙሉ ኢንፎርሜሽን የዩኒቨርሲቲውም እንደገና ደግሞ የዲፓርትመንት ሙሉ ኢንፎርሜሽን ዴድላይኑ አፕሊኬሽን ፕሮሰሱ የተጀመረው ከኖቬምበር 28 ጀምሮ ነው። ዜር ኢዝ ኖ ዴድላይን ይላል። ግን ነኒ ዩ ስቱደንትስ አር ስትሮንግሊ አድቫይዝ ቱ አፕላይ አስ ሱን አስ ፖሲብል ቱ ሃቭ ታይም ቱ ፕሪፔር ዘ ሪኳየርድ ዶክመንቶችን ለማዘጋጀት እና ፕሮሰሱን ቶሎ ለመጨረስ ያው ነን ዩ ተማሪዎች ሆናችሁ አሱናስ ያው በቻላችሁት መጠን ቶሎ አፕላይ ብታደርጉ የተሻለ ነው ማለት ነው። ስለዚህ ቀደም ብላችሁ አፕላይ ለማድረግ ሞክሩ። እንደገና እዚህ ጋር እንደምታዩ ዲኤስዩ ስኮላርሺፕ የዲኤስዩ ስኮላርሺፕ አክሴፕት ስለሚያደርግ ዩኒቨርሲቲ ፒዛ መጀመሪያ ይሄንን ያው መጀመሪያውን አፕላይ የምናደርገው አድሚሽኑን ለማግኘት ነው። ስለዚህ አድሚሽኑን ካገኛችሁ በኋላ የዲኤስዩ ስኮላርሺፕ ላይ አፕላይ ታደርጋላችሁ ማለት ነው። ሶ ይሄንን ኢንፎርሜሽን ካየን በኋላ ወደ አፕሊኬሽኑ እንሄዳለን ማለት ነው። ወደ አፕሊኬሽኑ ከመጣን በኋላ መጀመሪያ ሬጂስተር ነው እናደርጋለን። እዚህ ጋር እንደምታዩት ሬጂስትሬሽን ፕሮሲጀር የሚል አለ። ከዛ እዚህ ጋር የአያት ስም እንጽፋለን። ኔም የሚለው ቦታ ደግሞ ስማችን እስከ አባት ማለት ነው።
ሲቲዝንሺፕ ኢትዮጵያ እንደዚህ እንደምታዩት ሙሉ ኢንፎርሜሽን እዚህ ጋር ከሞላችሁ በኋላ መጨረሻ ላይ ከየት ነው ያገኛችሁ ኢንፎርሜሽን ይላል። ከኦንላይን ዌብሳይት አለ ነው። ከዛ በቃ ሰፈራችሁን ፖስት አድርጉት። ሁሉንም ከሞላችሁ በኋላ ሴቭ ትሉታላችሁ። ከዛ ያው እንደምታዩት ኮንፊርሜሽን ኢሜል ተልኳልናል። ስለዚህ ኢሜላችን ላይ ገብተን ኮንፊርም እናደርጋለን ማለት ነው። እንደምታዩት መጀመሪያ ላይ ኢሜሉ ገብቷል። ኢሜሉ ላይ ሊንክ ልኮልናል። እሱ ነክተን እንገባለን ማለት ነው። እዚህ ጋር ስንገባ ፓስወርድ ክሬት አድርጉ ይለናል። ፓስወርድ ክሬት አድርገን ሴቭ እንለዋለን ማለት ነው። እንደምታዩት ፓስወርድ ክሬት አድርጋችሁ ሴቭ ካላችሁት በኋላ እንደዚህ ያው ፓስወርድ ሰክሰስፉሊ ክሬትድ አክሰስ ፖርታል ብሎ ይመጣልናል። ስለዚህ ፖርታሉን አክሰስ ዘ ፖርታል እንለዋለን ማለት ነው። ከዛ እንደምታዩት ኢንፎርሜሽን የሞላ ነው ሙሉ። እዚህ ጋር መጀመሪያ ላይ ያው ፐርሰናል ዲቴል ነው። ፐርሰናል ዲቴል ሙሉ በሙሉ ተሞልቷል። ስለዚህ ወደ አፕሊኬሽኑ እንሄዳለን ማለት ነው። እዚህ ጋር ሊስት ኦፍ አፕሊኬሽን ይላል። ዩ ሃቭ ኖት አፕላይ ቱ ኤኒ ዲግሪ ፕሮግራም ኢን ኦርደር ቱ አፕላይ አክሰስ። ያው አክሰስ ለማድረግ አፕሊኬሽን ለመምራት መጀመሪያ ዲፓርትመንቱን መምላት አለ፣ ዲግሪያችሁን መሙላት አለባችሁ፣ ዲፓርትመንቱን መምላት አለባችሁ ይላል። ስለዚህ ጋር ሊስት ኦፍ ኦፕን ኮል አፕሊኬሽን ኦፕን የሆኑትን ሊስት አምጣልን እንለዋለን። ወደ ቅድሙ ፔጅ ወስደናል ማለት ነው። እኛ የፈለግነውን ዲፓርትመንት መርጠን እዚህ ጋር ብሬድን ኤክስፕሎሬሽን ጂኦፊዚክስ የሚል አለ። እሷን እንመርጥና ያው ስንመርጥ እንደዚህ ያመጣልናል ማለት ነው። እንደዚህ ሲመጣልን እዚህ ጋር እንደምታዩት አፕሊኬሽን ኦፕን ከኖቬምበር 28 ጀምሮ ኦፕን ይሆናል። ክሎዝ ፎር ለኢዩ ሲቲዝኖች በ26/12/31 ላይ ክሎዝ ይሆናልናል። ክሎዝ ፎር ነን ኢዩ ሲቲዝን ደግሞ 30/12ኛው ወር 31 ላይ ክሎዝ ይሆናል። ስለዚህ አሁን ፕሮሲድ እንለውና ወደ አፕሊኬሽኑ እንሄዳለን ማለት ነው። እዚህ ጋር ፕሮሲድ የምትለውን እንነካታለን። እንደምታዩት ዲግሪያችን ኢንፎርሜሽን ሙሉ እንድንሞላ ይጠይቀናል ማለት ነው። ለማስተርስ ስለሆነ አፕላይ ያደረግነው። ታይፕ ኦፍ ዲግሪ ባችለርስ ዲግሪ ነው ያለን። ኔም ኦፍ ዲግሪ አፕላይ ጂኦሎጂ ነው። ዱሬሽን 4 ይር ነው። ዲግሪ ኦብቴንድ የዲግሪን ስለጨረሰን ያው ካልጨረሳችሁ ነው ትሉትና የምትጨርሱበትን ጊዜ እስከመቼ የሚሆን ያስሞላችኋል። ከጨረሳችሁ የስትሉታላችሁ። ከዛ ኮሙኒቲቭ ጂፒያችሁ ስንት ነው ይላል። ኮሙኒቲቭ ጂፒያችሁን ትሞላላችሁ ማለት ነው። ከዛ ኢንስቲትዩሽን ካንትሪ ዲግሪውን ያገኛችሁበት ኢንስቲትዩሽን ያለበት ካንትሪ ይጠይቀናል። ኢትዮጵያ እንለዋለን። ከዛ እዚህ ጋር ኢትዮጵያን ስንሞላ ኢትዮጵያ ላይ ያሉት ዩኒቨርሲቲዎችን ዝርዝር ያመጣልናል። እዚህ ጋር የእናንተ የተማራችሁበትን ዩኒቨርሲቲ ትመርጣላችሁ ማለት ነው። ሜቢ እናንተ የተማራችሁበት ዩኒቨርሲቲ እዚህ ሊስት ውስጥ ከሌለ እዚህ ጋር አዘር ዩኒቨርሲቲ የሚል አለ። አዘር ዩኒቨርሲቲ ግን የመንግስት ዩኒቨርሲቲዎች አብዛኞቹ ሁሉም በሚባል ደረጃ አሉ። የግሎቹም አንዳንዶቹ አሉ። ከሌሉ አዘር ትላላችሁ፣ ካሉ ግን ትመርጣላችሁ ማለት ነው። እኔ የጨረስኩት አዳማ አስቶ ስለሆነ ያው አዳማ መጀመሪያ ላይ ያለ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ። ከዛ ትራንስክሪፕት ኦፍ ኤግዛም ትራንስክሪፕታችሁን አስገቡ ይለናል። ትራንስክሪፕታችሁን ታስገባላችሁ። ግራጁዌት ያደረጋችሁበት ቀን ይጠይቀናል። ጁን 19 2025። ፋይናል ግሬዳችሁ ሜቢ ኮሚኒቲቭ ዲግሪያችሁ ላይ ኮሚኒቲቭ ተብሎ ከሆነ ያልተቀመጠው ወይ ደግሞ ስቱደንት ኮፒያችሁ ላይ ኮሚኒቲቭ ሆነ ብሎ የማያስቀምጥ ከሆነ የላስት ሴሚስተር ግሬዳችሁን ታስቀምጣላችሁ ማለት ነው። እዚህ ጋር ግን ኮሚኒቲቭ ካለው ኮሚኒቲቭን ብቻ እዚህ ጋር ካስቀመጣችሁ እዚህ ጋር ማስቀመጥ አይጠበቅባችሁ ማለት ነው። ከዛ ዲግሪ ዊዝ ሆነር እዚህ ጋር የማዕረግ ኢትዮጵያ ላይ ያው በማዕረግ የሚባለው የማዕረግ ተመራቂ ሆናችሁ እቺን ቲክ ታደርጋላችሁ ማለት ነው። ከዛ ዲግሪ ሰርቲፊኬት ዲግሪያችሁን አስገቡ ይላችኋል። ቴምፖአችሁን ማለት ነው። ቴምፖአችሁን እዚህ ጋር ታስገባላችሁ። እዚህ ጋር ዲክላሬሽን ኦፍ ቫልዩ አሁን ላይ ስለማይኖራችሁ ባታስገቡም ችግር የለውም። ሴቭ ብላችሁት ይሄንን ታልፋላችሁ። እዚህ ጋር ማክሲመም ቫልዩ እንትናችሁ ግሬድ ከስንት ኢትዮጵያ ላይ ከ4 ስለሆነ
ማክሲመም ቫልዩ ኦፍ ግሬዱ ነው። እሱን ከፎርማ እዚህ ጋር 369 ያስገብተናል። ከዛ ሴቭ ትሉታላችሁ። ሴቭ ስትሉት ወደ ቀጣዩ ፔጅ ፕሮሲድ የሚል ይመጣላችኋል። ፕሮሲድ ትሉታላችሁ። እዚህ ጋር ከዛ the submission of the application of the master's program is allowed only after the payment ፔመንቱን ከከፈላችሁ በኋላ ነው ሰብሚት ማድረግ የምትችሉት። ይሄንን ተስማማላችሁ ወይ ዲክሌር አድርጉ ነው የሚለው። ስለዚህ ቲክ ታረጓትና ፕሮሲድ ትሉታላችሁ ማለት ነው። ይሄን ፕሮሲድ ትሉት እነዚህን ዶክመንቶች ታስገቡበት ቦታ ይመጣላችኋል። እዚህ ጋር አይደንቲፊኬሽን ዶክመንት ፓስፖርት ካላችሁ ፓስፖርት፣ ከሌላችሁ ደግሞ ናሽናል አይዲ እዚህ ጋር ታስገባላችሁ ማለት ነው። እዚህ ጋር ደግሞ ሲቪያችሁ ያው ዩሮፓስ መሆን አለበት። የዩሮፓስ ዌብሳይት ላይ ሬጅስተር አድርጋችሁ በዛ ስታንዳርድ ነው ሲቪያችሁን ቢልድ ማድረግ ያለባችሁ። በዛ ስታንዳርድ ሰርታችሁ ዩሮፓስ ሲቪያችሁን እዚህ ጋር ታስገባላችሁ ማለት ነው። ከዛ እዚህ ጋር ናውሌጅ ኦፍ ሰርቲፊኬት እዚህ ጋር የቶፍል ወይም አይኤልቲኤስ ሰርቲፊኬት ካላችሁ እሱን፣ ከሌላችሁ ግን ሚዲየም ኦፍ ኢንስትራክሽን አስገብታችሁ በሚዲየም ኦፍ ኢንስትራክሽን አፕላይ ማድረግ ትችላላችሁ ማለት ነው። እኔ ዝም ብዬ እዚህ ጋር ሌሎች ዶክመንቶች ነው ያስገባ ያለሁት፣ ግን የኤግዛም የሰራችሁበት እንግሊሽ ላንጉዌጅ ሰርቲፊኬት ካላችሁ እሱን፣ ከሌላችሁ ደግሞ በሚዲየም ኦፍ ኢንስትራክሽን ዩኒቨርሲቲ ከጨረሳችሁ ያው ዩኒቨርሲቲ የሰራችሁበት ዩኒቨርሲቲ ሚዲየም ኦፍ ኢንስትራክሽን ትቀበላላችሁ። ለዲግሪ ከሆነ ደግሞ ለባችለር ከሆነ አፕላይ የምታደርጉት ትምህርት ሚኒስቴር ነው። የግድ አዲስ አበባ ትምህርት ሚኒስቴር ሄዳችሁ እስከ 12ኛ ክላስ በእንግሊዝኛ ቋንቋ እንደጨረሳችሁ የሚገልጽ ሚዲየም ኦፍ ኢንስትራክሽን ይሰጣችኋል። እሱን ተቀብላችሁ ታስገባላችሁ ማለት ነው። ከዛ ሴቭ ትሉታላችሁ። ከዛ ሴቭ ስሉት ወደ ቀጣዩ ፔጅ ፕሮሲድ ላድርግ ይላችኋል። ፕሮሲድ ታደርጋላችሁ። እዚህ ጋር ሰመሪው ነው በቃ ሁሉም ነገር እዚህ ጋር የሞላችሁት ኢንፎርሜሽን ነው። ኢንፎርሜሽኑ በትክክል መሙላቱና ትክክል መሆኑን ቼክ ታደርጋላችሁ። ዶክመንቶቹንም እዚህ ጋር እየከፈታችሁ ትክክለኛው ዶክመንት መሆኑን ቼክ ታደርጋላችሁ። ይሄን ከጨረሳችሁ በኋላ ፕሮሲድ ትሉታላችሁ ማለት ነው። ከዛ ያው ቅድም እንዳለው 30 ዩሮ መክፈል አለባችሁ አፕሊኬሽን ፊስ። እዚህ ጋር ያው ፓጎባን አስቀምጧል። በፓጎባን የሚከፈለው 30 ዩሮን እዚህ ጋር ትከፍላላችሁ ማለት ነው። 30 ዩሮን ከከፈላችሁ በኋላ ወደ ቀጣዩ ፔጅ 30 ዩሮን ከከፈላችሁ በኋላ ሰብሚት ያደርጋል ማለት ነው አፕሊኬሽኑ። እንደገና ደግሞ ሌላ ዲፓርትመንት ሁለተኛ እንትን መምረጥ ከፈለጋችሁ እዚህ ጋር አድ አፕሊኬሽን ብላችሁ ግን ድጋሚ ሌላ 30 ነው ከፍል ሌላውን ማለት ነው። እንደዛ ከፍላችሁ አፕላይ ማድረግ የምትፈልጉ ከሆነ በሌላም ዲፓርትመንት አፕላይ ማድረግ ትችላላችሁ ማለት ነው። እንደምታዩት እዚህ ጋር ኳሊፊኬሽን ሙሉ የሞላችሁት አለ። ኤዲት ማድረግ ከፈለጋችሁ እዚህ ጋር ኤዲት ታደርጉታላችሁ። ፐርሰናል ዲቴይሉ ሙሉ የሞላችሁት አለ። እዚህ ጋር ኤዲት ማድረግ ትችላላችሁ ኤዲት ማድረግ የምትፈልጉ ከሆነ። ከዛ ውጭ ግን አፕሊኬሽን ፕሮሰሱ ይሄንን ይመስላል። አፕሊኬሽኑ ሙሉ ፕሮሰስ ይሄንን ይመስላል። እንደዚህ በዚህ መልኩ ሞልታችሁ ከጨረሳችሁ በኋላ እዚህ ጋር ፔመንቱን አፕሊኬሽን ፊውን ትከፍላላችሁ። በአፕሊኬሽን ፊ ከከፈላችሁ በኋላ እዚህ ጋር ፋይናል ሰብሚሽን የምትለዋ ትበራላችኋለች። እዚህ ጋር ዲሊት አፕሊኬሽን የሚለውን በርቷል፣ ግን ፋይናል ሰብሚሽን የሚለው አፕሊኬሽኑን ፊውን ስላልከፈልን አልመጣም። አፕሊኬሽኑን ፊውን ከከፈላችሁ በኋላ ፋይናል ሰብሚሽኑን ሰብሚት ማድረግ ትችላላችሁ ማለት ነው። ዩኒቨርሲቲ ኦፍ ፒስ አፕሊኬሽን ፕሮሰስ ይሄንን ይመስላል። ግልጽ ያልሆነላችሁ የሆነ ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። መልካም ጊዜ።